የነቢያችን ሰለላሁ ዐለይሂ ወሰለም እናት ልጇን የሚያጠባላት ሰው ትወስዳለች ገበያ ላይ። ማን ነው ልክ ያለ አይደል ሰዎች ገበያ እንደሚባለው ልጃቸውን የሚያጠባላቸው የወለዱ ሴቶች የሚሰባሰቡበት ቦታ አለ በቁረይሽ ምድር ላይ ገብታችኋል። የገጠር ሴት መታ ትወስዳለች፣ ልጁን ታጠባለች፣ ወስዳ ያን ልጅ ታሳድገላቸዋለች። በዚያ ገንዘብ ይሰራሉ፣ ይከፈላቸዋል አጥቢዎቹ ማለት ነው። ታዲያ የነቢያችን ሰለላሁ ዐለይሂ ወሰለም እናት አሚና ይዛቸው ወጣች። የምትከፍለው የላትም፣ ምስኪን ነች፣ ደሃ ነች። አባት ቢኖር የዛኔ መዘረጥ አድርጎ ይከፍላል። ምን ይላል ገንዘቡ። ከዚያ በኋላ የምትከፍለው የላትም ነበረ። ያን ያክል አልነበረች። በቃ የሚወስድልኝና የሚያሳድግልኝ በጥቂት ብር ብላ አወጣች። ይመጣሉ አጥቢዎች። ይህን የምትተርከው ማን እንደሆነች ታውቃላችሁ? የነቢ ሰለላሁ ዐለይሂ ወሰለም አጥቢ የሆነችዋ ሐሊመቱ ሰዕዲያ ትባላለች። እሷ ነች ይህን የምትተርከው። ከባለቤቴ ጋር ሂደን የምናጠባው ልጅ የማጠባውና የማሳድገው ልጅ ልንፈልግ ከቁረይሽ ምድር ላይ ሄድኩኝ አለች። አንድ ሴት ይዛ ተመለከትን። ከጠዋት ጀምራ ተቀምጣ አገኘናት። የሚጠይቃት እንኳን የሚቀበላት የለም። ምክንያቱም አባት የለውምና የቲም ነው እያሉ ያልፉት ነበር አጥቢዎች አለች። እኔና ባለቤቴ መጀመሪያ ሄደን አየን ምናምን እንደዚህ አባት የለውም ብላ ስትነግረን አይ አንፈልግም ብለን ሄድን። ሌሎችም ይመጣሉ ልክ እንዲህ ይዘው ሄዱ። ሁላቸውም ከኔ ጋር ለማጥባት የመጡ ሴቶች እያንዳንዳቸው የሚያጠቡት ልጅ ይዘው ያጌተው ሄዱ። ያ ልጅ ብቻ ቀረ። አባት የለውም በማለት ሁሉም አልፈውታል። እኔም ለባሌ አማከርኩት አለች። ለምን ይሄን ልጅ ይዘንላት አንሄድም? ይችን ሴት አይታወቅም፣ አላህ በዚህ ምክንያት ሌላ ጸጋ ሊሰጠን ይችላል፣ ይዘን እንሂድ አለች። ተስማማ ባለቤት ያለች። አንቺ ብለን ተቀበልናት። ይዤው ሄድኩኝ ልጅን አለች። በታች አላረ ይዤው ሄድኩት አለች ሐሊመቱ ሰዕዲያ። ከዚያ በኋላ ልጅን ተቀብዬ ይዤ ሄድኩኝ። ወላሂ የተከሰተውን ሁሉ ድንቅ ተአምር ትገልጽ ነበር። ሙሐመድ የእኔን ጡት መጥባት ከጀመረ ጀምሮ አለች። እንግዲህ የጥቢ ጊዜ ምን ያክል ነው? ለ2 ዓመት ያክል ነው። ከተወለደ አንስቶ ለ2 ዓመት ያክል በጥቢ ያሳልፋሉ። ያችን የ2 ዓመት እንዳጠቡላቸው ነው። የዛኔ ጡቴ ደርቆ አያውቅም ነበር አለች። ምንም ምግብ ባልበላም ጡቴ ሁሌ እንዳጋተና እንደሞላ ነበር አለች። እና በእርሳቸው ምክንያት ያገኘችውን በረከት በጣም ዘርዝራ ገልጻለች ሐሊመቱ ሰዕዲያ። እንደ ሕፃን ልጅም አይደለም ነበርም አለች። ወዲያው ቶሎ የመፋፋት የመቆም ሁሉ ነገር የተስተካከለ ነበር አለች። በእርሱ ምክንያት እንደዚህ ፍየሎችን ለማለብ ሲሄድ ሙሐመድ ሰለላሁ ዐለይሂ ወሰለም ነብዩ ሰለላሁ ዐለይሂ ወሰለም ገና በዚያ እድሜያቸው መቆም በጀመሩበት ምናምን እንደዚህ በቃ ፍየል ምናምን እንዲከተሉ ምናምን ቆም አድርጋ ምናምን እንትን ትላቸው ነበር። አብረዋቸው እነሱ እርሳቸው የሚጠብቋቸው ፍየሎች በቃ እንደዚህ ሆዳቸው ቶሎ ሞልቶ የመመለስ ባህሪ ምናምን ያሳዩን ነበር አለች። ከሙሐመድ ጋር ጠብቁ ተብሎ እስኪታዘዙ ድረስ ልጆች በዚህ አካባቢ ከእርሱ ጋር የጠበቁ ፍየሎች እንዳለ በቃ የተባረኩ ሆነው እንደሚመጡ ምናምን ያስተውሉና ያዩ ነበር ይሄን ነገር። እንዳጠቃላይ ይሄ የቲምነት እድሜ በእርሳቸው በነቢ ሰለላሁ ዐለይሂ ወሰለም በዚህ መልኩ አሳለፉ ሰው ቤት። ከዚያ በኋላ ሞግዚትነት የሚባል ነገር አለ። አመጣች ሴት አጥብታ ሌላ አመት ልጨምር ብላ እንዳውም መጣች ይላል ዘገባዋ ላይ። እናታችን ማነው የነቢ ሰለላሁ ዐለይሂ ወሰለም እናት አሚና ጋር ይዤ ሄድኩኝና ሌላ አመት ልጨምር ሙሐመድን ጨማሪ ሌላ ቀን ሌላ አመታት ስጭኝ እንዳጠባው ከኔ ጋር ነው እንዲያድግ እንድቆይ አለች። ከዚያ በኋላ ሌላ አመታት ጨመረችላት። ከ3 ዓመት ምናምን ዓመት በኋላ እንደዚህ መለሰች። ከዚያ በኋላ ማን ተረከበች? ነቢ ሰለላሁ ዐለይሂ ወሰለም ማን ተረከቡ? በረካ ኢትዮጵያዊት ሴት ከዚያ በኋላ እንደ ሞግዚትነት ደግሞ ተቀበለች። እሷ አረቦች እንደዚህ ናቸው። አጥቢ 2 ዓመት ያጠባሉ ልጅን፣ ከዛ ሞግዚት የሚያሳድግላቸው፣ ከዚያ ልጁ መፋፋትና በትክክል መስተካከል ሲጀምር ይቀበላሉ። ከዚያ ማን ተቀበለች? ኢትዮጵያዊት ሴት በረካ የምትባል ወይም ኡሙ አይመን የምትባል የነቢዩ ሰለላሁ ዐለይሂ ወሰለም አሳዳጊ ሆና አሳደገቻቸው። በእርሷ ቤት እያሉ ነው ነቢያችን ሰለላሁ ዐለይሂ ወሰለም ገና መቆም ጀምረዋል። የዛኔ ተስተካክለዋል። አይመን የሚባል ልጅ አላት ይቺ ኢትዮጵያ ሴት ኡሙ አይመን የአይመን እናት ትባላለች። አብረው ፍየል ለመጠበቅ ምናምን ይወጡ ነበር። ልክ ወጥተው እያሉ ከዕለታት አንድ ቀን መልአኩ ጅብሪል ዓለይሂ ሰላም ወደ እርሳቸው ጋር ተልኮ መጣ። ይህን ሐዲስ ላይ ራሳቸውም ዘግቦታል። አዎ ቀዶ ጥገና እንደነግራችሁ ነው። እሱ መልአኩ ጅብሪል መጣ ይላል ሐዲሱ ላይ ቃል በቃል። ግን የክርስቲያን ሰባኪዎች በጣም የሚያሳዝኑኝ እንደው እያዩት ጽሁፉን እያዩት ጅብሪል መጣ የሚለውን እያዩ
ሰይጣን በልጅነቱ መጥቶ እንዲህ አድርጎት ምናምን ሄደ ብለው ሲናገሩ ሰምታችሁ አታውቁ? ወላሂ ሐዲሱ ላይ ጅብሪል እኮ ነው የሚለው። ጅብሪል እያለ አይ ሰይጣን ነው ብለው ያሸውራቸዋል። መልአኩ ገብርኤል መጥቶ ቃል በቃል ወደ ነቢ ሰለላሁ ዐለይሂ ወሰለም ላይ ጋር አስተኛቸውና ልባቸውን እንደዚህ ቀደደና ቀልባቸውን አወጣ። ገብርኤል ገና የ3 ዓመት ህፃን ልጅ አካባቢ ገና ህፃን ልጅ እያሉ ኩንቱ አልዐቡ መዐል ጊልማን እያሉ ህፃናት ልጆች ጋር እየተጫወትኩኝ እያሉ ሐዲስ ጋር ሲገልጹ ከዛ ቀልባቸውን እንደዚህ አወጣና መልአኩ ጅብሪል ከጀነት የሆነ የወርቅ ጥስት ይዟል። የዘምዘም ውሃን አደረገና በእርሱ ላይ ያ የተባረከ ውሃ ለአጋር ወጥቶ የነበረውን ውሃ ከዚያ አደረገና መልአኩ ገብርኤል ምን አደረገ? ቀልባቸውን አጠበው፣ አጸዳውና በእርሷ ላይ የምትገኘውንም ጥቁር ደም ወይንም ጥቁር ስጋ እንደዚህ መነጨቀና ጅብሪል አውጥቶ ምን አለ? ያ ሙሐመድ ሀዛ ሐظ ሸይጣን ሚንክ ብሎ ተናገረ። ሙሐመድ ሆይ ይሄውና በአዳም ልጆች ላይ የሚኖረው የሰይጣን እድሉና ድርሻው በአንተ ላይ ከዚህች ዓመት ጀምሮ ተነስቷል አላቸው። ተመልከቱ፣ ገና ከልጅነት እድሜያቸው ሰይጣን በእርሳቸው ላይ ምንም አይነትን ክህደትና ኃጢአት እንዳያሰራቸው ተመንጭቆ የዛኔ ወጥቷል። በአደም ልጆች ላይ የሚኖረው የሰይጣን ድርሻ እነሆ ከአንተ ላይ ተነሳ አላቸው። ገብታችኋል? ሀዛ ሐظ ሸይጣን ሚንከ ሙሐመድ ሆይ ሰይጣን በአንተ ላይ ሊኖረው የሚችለው ድርሻው ይሄ ነበር፣ ያውና መነጨቀና ጣለው። ያችን ለማድረግ ነው ጅብሪል የመጣው። አምላክ ለነብዩ ሰለላሁ ዐለይሂ ወሰለም በገብርኤል በኩል ከልጅነታቸው ጀምሮ እንክብካቤ ሲያደርግላቸው ቆይቷል። ነብይ ከሆኑ በኋላ አይደለም፣ ከ40 ዓመታቸው በኋላ አይደለም ገብርኤል ወደ እርሳቸው የመጣው። ብዙ ሰው እንደዛ ብሎ ያስባል። ላ አይደለም፣ የዛኔ ራእይ ለማውረድ ነው የመጣው። ከዚያ በፊት ግን ገብርኤል መጥቶ ወደ እርሳቸው ጋር ሰይጣን በእርሳቸው ላይ ምንም አይነትን የክህደትና የኃጢአትን ስራ እንዳያሰራቸው ይሄን እንክብካቤ አድርጎላቸዋል። ሐዲሱን አሁን አውጥቼ አሳያቸዋለሁ። ገብርኤል ይላል ቃል በቃል ግን ሰባኪዎቻቸው ምንድን ነው የሚሏቸው? ሰይጣን ብለው ነው የሚነግሯቸው። ወላሂ ያውጣላችሁ ሐዲሱ። ከዚያ በኋላ ገብርኤል ምን አደረገ? ያንን እንትን አደረገ። የከፈተውን ልባቸውን ቀልባቸውን አስገባና ያንን ሰፋው ማነው ከደነውና አጋጥሞት ለቀቃቸው። ነብዩ ሰለላሁ ዐለይሂ ወሰለም ከዛ ወደ ቤታቸው ሄዱ። ሐሊመቱ ሰዕዲያ ታሪኩን ትቀጥላለች። ማነው በረካ ኡሙ አይመን። ከዛ አይመን ይሄን ተመልክቶ ነበረ። አይመን ይሄን ተመልክቶ መልአኩ ገብርኤል ይዛኔ በሰው ቅርጽ ነበር የመጣው። አይቷል። ደንግጦ ሄዶን እናቱ ነግሮታል። እማዬ አላት ሙሐመድን የሆነ ሰው አስተኝቶ ሲቀደው ተመለከትኩኝ አለ። ቃል በቃል ያየውን ተናግራ ሲቀደው ተመለከትኩኝ። ከዚያ ደንግጬ አለች። እሷም ታሪኩን ስትናገር ደንግጬ ቀጥታ ልጁን ፍለጋ ወጣሁኝ አለች። ልክ ስወጣ ጊዜ ልቡን ሳየው ምልክቱ ብቻ ነው የሚታየው አለች። ሰላም ሆኖ ግን ሲመጣ ተመለከትኩኝ አለች። ያን ምልክት ሶሃቦች ራሱ የአይን እማኞች አይተናል ይላሉ። አነስ ኢብኑ ማሊክ ወላሂ ደረታቸው ላይ ያንን የቀደደውን ገብርኤል የተባለውን ተመልክቻለሁኝ ይላል። ትልቁ ነውም ያ ምክንትኑ እንዳለ ነው። ገብታችኋል አይደል? እና ስለዚህ ይህን ሐዲስ አሁን ቀጥታ ቃል በቃል ላሳያችሁ። ነቢያችን ሰለላሁ ዐለይሂ ወሰለም ጋር መጥቶ የነበረው መልአኩ ገብርኤል ራሱ እንደሆነ ያን ደረታቸውን ቀዶ ቀልባቸውን አውጥቶ ሲያጸዳ ጊዜ ሰይጣን በአንተ ላይ የሚኖረው ድርሻ ይህ ነበር ሙሐመድ ያላቸው ነው። ተኽሪጅ ሐዲስ كنت ألعب مع الغلمان ماشي. ያው ይታያችኋል። አነ ረሱሉላህ ሰለላሁ ዐለይሂ ወሰለም ነቢ ሰለላሁ ዐለይሂ ወሰለም አታሁ ጅብሪል ዐለይሂ ሰላም ያ ገብርኤል ነው ብለው ቃል በቃል ይናገራል። ይሄ ግን ሰይጣን ብለው ነው ወላሂ የሚነግሯቸው። እኔ ብዙ ቪዲዮ ሰርተው አይቻለሁኝ። ለምን እንደው ታውቃላችሁ? ሂደው እንደማያነቡ ያውቃሉ። ሂደው እንደማያነቡ ስለሚያውቁ ዝም ብለው ይነግሯቸዋል። እውነት መስሏቸው ይስቃሉ ከታች። አሁን ወደ አማርኛ ልቀይርላችሁ። ገብርኤል ይላል ቃል በቃል እዚህ ያለው ልቀይርላችሁ። ገብርኤል ነው መጥቶ ልባቸውን ደረታቸውን ቀዶ እንትን ብሎ የነበረው ያው ያ ጅብሪል ሰለላሁ ዐለይሂ ወሰለም ይላል። ያው ጅብሪል ቃል በቃል ራሱ ማለት ነው። ገታች አለ ያ ምን አለው? ልጆች ከሁለት ወንዶች ልጆች ጋር
ነቢ ሰለላሁ ዐለይሂ ወሰለም ከሁለት ወንዶች ልጆች ጋር ሲጫወቱ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ዘንድ መጣ፣ ገብርኤል ማለት ነው። ያዘውና መሬት ላይ ታገለው ወይንም መሬት ላይ አስተኛቸው ይላል። ልቡን ከፈለ፣ ልቡንም አወጣ ይላል ቀልባቸውን። እርሱም ከረጋ ደም አወጣና ያችን የረጋቸውን ደም አወጣትና ደሟን ከልባቸው ላይ ምን አለ? ይህ ከአንተ የሰይጣን ድርሻ ነው አላቸው። ሰይጣን በእርሳቸው ላይ ሊኖረው የነበረው ድርሻ ያንን አወጣው። ገብታች አለ። ከዚያም በወርቃማ ገንዳ ውስጥ በኋላ በዘምዘም ውሃ ካጠበው በኋላ ከዚያም ወደ ቦታው መለሰው እያለ ይናገራል። ልባቸውን ማለት ነው። ልጆች እየሮጡ ወደ እናቱ ማለት ወደ እናታቸው ጋር መጡ ይላል። ሙሐመድን የሆነ ሰው ገደለው ብለው ተናገሩ። ገብርኤል ያንን አካል ማለት ነው ያዩትን። ገብታች አለ። ይህ ነው የዚያን ምልክት አይቻለሁኝ ይላል። ያው አነስ ኢብኑ ማሊክ ምን ይላል? የዚያን አነስ እንዲህ አለ፣ የዚያን ጥልፍ ምልክት ደረቱ ላይ አየሁ ይላል። ያው እዚህ ጋር ታገኝታላችሁ። ምንጩ ያውና ሶሒህ ሙስሊም ላይ 162 ላይ ታገኝታላችሁ። እነዚህ ሁሉ ምንጭ ላይ ታገኝታላችሁ። ስለዚህ ማን ነው መጥቶ የነበረው? መልአኩ ገብርኤል ራሱ ነው። እና ይሄ ነው ነቢያችን ሰለላሁ ዐለይሂ ወሰለም። እንዳጠቃላይ ወደ ቁርአኑ አንቀጽ ነው የማነሳለሁ። ከዚያ በኋላ አላህ ምን አለ? ይሄንን የየቲምነት እድሜያቸው ማለት ከልጅነት እድሜያቸው የነበረው ነው። አለም የጅድከ የቲመን ፈአዋ ይላል። የቲም ሆነህ አላገኘህምን? አላስጠጋህልምን? ይላል አላህ ሱብሓነሁ ወተዓላ። የቲም ሆነው አገኛቸው፣ እንክብካቤ ማደረገላቸው ወደ በመላእክም እንክብካቤ እንዲደረግላቸው፣ እንዲሁም ደግሞ እነዚያ አካሎች የጠቀስኩልህ ሐሊመቱ ሳዕዲያም ጋር በሄዱ ጊዜ እና ኡሙ አይመን ጋር በሄዱ ጊዜ ከዛ ጎታቸው ከዛ እያለ ሁሉ ሲቀበሏቸው ሙሉ እንክብካቤ ሲያደርግ ነበር አምላክ ለእርሳቸው። ገብተዋል። ማንኛውም ሰው እርሳቸውን ለመቀበል ብሎ አይመጣም። አላህ ለዚያ አካል በረከትን ያደርግ ነበር። እርሳቸውን አላህ ይንከባከብ ነበር። እርሳቸው ያረፉበት ቦታ ሁሉ የተባረከ አድርጎላቸው ነበር። ያ ነው እንክብካቤ ማድረጉ አምላክ አላህ ሱብሓነሁ ወተዓላ በመንፈሳዊም በአካላዊም። መንፈሳዊ ከተባለ ሰይጣን በእርሳቸው ላይ ምንም አይነት የኃጢአት ድርሻ እንዳይኖረው እንክብካቤ ያደረገላቸው አስጠጋቸው አላህ ሱብሓነሁ ወተዓላ ወደ ራሱ። እንዲሁም በስጋዊ ራሱ ማንነታቸው እንዲንከባከቧቸው እርሳቸውን የሚረከብ አካል ሁሉ ይባርክላቸው ነበር ሁሉ ነገራቸው። ይሄ ነው ወደ የቲም ሆነህ አላስጠጋሁም ምን አላቸው። ወወጀደከ ዳለን ፈሀዳ ይላል። የሳትክም ሆነህ አገኘሁህ መራሁህ ይላል። ምን ማለት ነው እዚህ ቦታ የሳትክ ማለት? በሌላ ቦታ ላይ አላህ ይህን ቃል በቃል በቁርአን ላይ ገልጾታል። የማታውቅ ሆነህ ማለት ነው። ያ ማለት የአምላክን ሕግና ስርዓት መለኮታዊ ራእይን አያውቁም ነበር። ከዚያ ያንን እንዲያውቁ መራቸው ማለት ነው። በሌላ ቦታ ላይ አላህ ራሱ ሲናገር ምን ይላል? ማ ኩንተ ተድሪ መል ኪታብ ወለል ኢማን፣ አታውቅም ነበር አለ። የማታውቅ ሆነህ አገኘሁህ ይላቸዋል። ስለዚህ አለማወቅ መሳት ተብሎ የተገለጸው ያ ነው እንጂ ጠማማ ነበርክ ማለት አይደለም። ነቢ ሰለላሁ ዐለይሂ ወሰለም ምክንያቱም አላህን ሲገዙ ነበረ። ገብተዋል። አለማወቅ ራሱ በል ተብሎ መሳት ተብሎ ይገለጻል። ለምሳሌ ሌላም ትርጉም አለው። ሱራ ዩሱፍ ላይ ታችኋል። ኢነ አባና ለፊ ضላል ሙቢን ይላል። አባታችን ግልጽ የሆነ ስህተት ውስጥ ነው ይላሉ። ጠማማ ነው እያሉ ነው የያዕቆብ ልጆች። አባታችን ግልጽ የሆነ ስህተት ውስጥ ነው ሲሉ ጊዜ እዚህ ጋር የተጠቀመውን ቃል ነው እዛም የተጠቀመው ضለ የሚል ነው። ጠማማ ነው እያሉ ሳይሆን ኢነ አባና ለፊ ضላል ሙቢን፣ አባታችን ግልጽ የሆነ ስህተት ውስጥ ነው ሲሉ ጊዜ እኛን ከልጆቹ ከነ ዩሱፍ ዝቅ በማድረጉ ወይም እነሱን በማስበለጡ ተሳስቷል እያሉ እየገለጹ ነው። ታዲያ እዚህ ቦታ ላይ የሳትክ ሆነህ ሲል ምን ለማለት ነው? አላህ ሱብሓነሁ ወተዓላ የማታውቅ ሆነህ አገኘሁህና አሳወቅኩህ እያለ በሌላ ቦታ ላይ ገልጾታል። ያንን ህግና ስርዓት ያውቁት ነበር ወይስ ይሄን ያክል ስገድ ይሄን ያክል ጾም? አያውቁትም ነበር። አላህ ሱብሓነሁ ወተዓላ ይሄን አሳውቃቸው ነው። ይሄ ነው ወወጀደከ ዳለን ፈሀዳ ማ ኩንተ ተድሪ መል ኪታብ ወለል ኢማን ወላኪን ጀዐልናሁ ኑረን ነህዲ ቢሂ መን ነሻኡ ሚን ዒባዲና እያለ ይናገራል። በምንድን ነው ያሳውቃቸው ከተባለ ታዲያ ይህን ቁርአን ማለት ነው። ወከዛሊከ አውሐይና ኢለይከ ሩሐን ሚን አምሪና ይላል ገና ሲጀምር። እንግዲህ መንፈሴን በእርሱ ላይ አደርጋለሁ ብሏል አይደል አምላክ። መንፈሴን በእርሱ ላይ አደርጋለሁ የተባለለት ነብዩ ሰለላሁ ዐለይሂ ወሰለም ናቸው። ቃል በቃል ምን ይላል? ወከዛሊከ አውሐይና ኢለይከ ሩሐን ሚን አምሪና፣ ልክ እንዲሁ ከመንፈሳችን በአንተ ላይ ራእይን አወረድን ይላል ቁርአንን። ማ ኩንተ ተድሪ መል ኪታብ ወለል ኢማን፣ ምን እንደሆነ ይሄ መጽሐፍም አታውቅም ነበር አላቸው። ስለዚህ የሳትክ ነበር ሲላቸው ጊዜ አይ ማ ኩንተ ዓሊመን ቢሃዛ አልኪታብ፣ ይሄን የማወርድልህን መጽሐፍ አሁን ላይ አታውቀውም ነበር፣ ከዚያ በኋላ ግን እንድታውቅ መራሁህ እሱን እያላቸው ነው። ወወጀደከ ዓኢለን ፈአግና፣ ድሃ ሁነህ አገኘሁህ አከበርኩህ አላቸው። ነቢዩ ሰለላሁ ዐለይሂ ወሰለም በጣም ድሃ የቲም ነበሩ። አላህ ሱብሓነሁ ወተዓላ
በመለኮታዊ ራእይ ማከበራቸው ልክ እንዲሁ ደግሞ በምድራዊ ህይወታቸውን በጣም ሀብታም ሆኖም ነበር። በጣም ኃይለኛ ነጋዴ ነበሩ። በነገራችን ላይ በጣም ነጋዴ ነበሩ ነብዩ ሰለላሁ ዐለይሂ ወሰለም ነቢይ ከመሆናቸው በፊት ገብቷቸዋል። ታማኝ ነበሩ። ለንግድ በሚወጡ ጊዜ የተከሰተውን ክስተት ልክ እንዲሁ ሐዲስ ላይ ተዘግቧል። እኔ በጣም ይገርመኛል ወላሂ የአላህ እንክብካቤ ነቢይ ከሆኑ ብቻ በኋላ ይመስላቸዋል ብዙ ሰው። እንደዛ አይደለም። ነቢይ ከመሆናቸው በፊት በነጋዴነት ጊዜያቸውን የተከሰተ አንድ ክስተት ልንገራቸው። ደግሞ አንድ ክስተት ልንገራቸው። ነቢያችን ሰለላሁ ዐለይሂ ወሰለም ነጋዴ ነበሩ። መጀመሪያ ፍየል ይጠብቁ ነበር። ማንም ነቢይ የለም ፍየል የጠበቀ ቢሆን እንጂ ብለዋል። በግ ይጠብቁ ነበር ነቢያቶች፣ ፍየል ይጠብቃሉ። ይዟቸዋል። ማ ሚን ነቢይን ኢላ ወቀድ ረዐል ገነም አሉ። አንድም ነቢይ የለም ፍየል የጠበቀ ቢሆን እንጂ አሉ። ወላ አንተ ያ ረሱለላህ፣ አንተም ብትሆን አንተ አህሊ መካ ቢቀራሪጥ አሉ። አዎ ለመካ ሰዎች በውስን ፍራንኮች ይጠብቅ ነበር አሉ። ጠብቀው ምን ያደርጉ ነበር? ለምን ነበር ያን ያደረጉት? ፍራንክ መሰብሰብና ማካበት ፈልገው አልነበረም የዛኔ። ይህ ገና በአስራዎቹ እድሜዎቻቸው ላይ ያለ ታሪክ ነው። እሱ ለምንድን ነበር የሚጠብቁት? አጎታቸው አቡ ጣሊብ ቤት ነበር የሚኖሩት። አቡ ጣሊብ ከእርሳቸው ዝቅ ያሉ ልጆች ናቸው ያላቸው ብዙዎቹ። እነሱን የሚንከባከብበት አጎቴን ላግዘው በህይወቱ ዙሪያ ላይ ብለው ነው ይሰራሉ። ለመካ ሰዎች ይጠብቃሉ። ያንን ፍራንክ አምጥተው ላጎታቸው ያግዙ ነበር። ከዚያ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም በዚህ ሁኔታ ላይ ሳሉ ታማኝነታቸውን አየች ኸዲጃ፣ ገና ሳይጋቡ በፊት ማለት ነው። ከዛ ኸዲጃ ደግሞ በጣም ሀብታም ነጋዴ ነበረች፣ የሴት ነጋዴ። ንግዷ እንዴት ነው? እየወጣች አይደለም የምትነግደው። በገንዘቧ ወጣቶችን ትቀጥራቸውና ትርፌ ጋራ ትሰጣቸዋለች። እነዛ ሰርተው ያመጣሉ፣ ወይም ትልካቸዋለች፣ ገዝተው ያመጣሉ፣ እሷ ትሸጣለች። እንዲህ አይነት ስራ ትሰራ ነበር። ከዚያ ተነገራት፣ ሙሐመድ የሚባል ልጅ አለ፣ እርሱን ለምን አታሰርም ተባለች። ጥሩት አለች። ነቢ ሰለላሁ ዐለይሂ ወሰለም ገና የዛኔ ወጣት ናቸው፣ በሀያዎቹ ቤት። ከዚያ በኋላ ነቢያችን ሰለላሁ ዐለይሂ ወሰለምን ቀጠረቻቸው ስራ። ከዛ ያንን ትርፌ ጋራ ለመስራት ምናምን ቀጠረቻቸው። ገንዘብ ትሰጣቸዋለች። ከዛ በኋላ ያንን ሄደው ሰርተው አትርፎ ይመጣሉ። ትርፉን ታካፍላቸዋለች። ነቢያችን ሰለላሁ ዐለይሂ ወሰለም በዚህ ጊዜ ወደ የመን እየሄዱ ይነግዱ ነበር። ወደ ሻም፣ ወደ ሶሪያ እየሄዱ ይነግዱ ነበር። ይወጣቸዋል። ሽጠው ይመለሳሉ። እቃ ይዘው ይሄዳሉ፣ ሽጠው ይመለሳሉ። ታዲያ ለመጀመሪያ ጊዜ ሲወጡ ጊዜ ወደ ሶሪያ፣ ወደ ሻም፣ የዛኔ ሻም ሶሪያ የሮማውያን ግዛት ነበረች። ሮማውያኖች ደግሞ ክርስቲያኖች ናቸው። በክርስትና የምትገዛ ዓለም ነበረች እንዳለ ዛሬ የምታያቸው እንደዚህ ሁሉ እና ታላላቅ የመጨረሻውን ዘመን ነቢይ ይመጣል ብለው ሲጠባበቁ የነበሩ ታላላቅ የእምነት አባቶች ነበሩባት ያቺ ሀገር። ነቢያችን ሰለላሁ ዐለይሂ ወሰለም የዛኔ ለንግድ ሲወጡ ጊዜ አብሯቸው መይሰራ የሚባል የኸዲጃ አገልጋይ ነበረ። ወጣት ነው፣ እንደ ነቢ ሰለላሁ ዐለይሂ ወሰለም እኩል ነው። እስኪ መይሰራ ሄድና ሙሐመድ ጋር አብራችሁ ሂዱ እና ስራ ሰርታ ይሄንን ሽጣችሁ ትመጣላችሁ ምናምን ብላ ትልከዋለች። እሺ ብሎ ተከተለ። ይሄ ሰው መይሰራ ይከተላል። ሲሄድ ጊዜ የሚደንቁ ነገራቶችን እየተመለከተ ነበር። ሲመለስ ለኸዲጃ እየዘገበላት ነው። ኸዲጃ ከሙሐመድ ጋር እስከ ሻም እስክንደርስ ድረስ ወላሂ ፀሐይ አይመታንም ነበር አላት። ለምን? ሙሐመድ በሄደበት ቦታ ዳመና እርሱን ከልላ ትከተል ነበር፣ ያን መለከት ነበር አለ። ንግዱን ትቶ እርሳቸውን ተገርሞ ይመለከት ነበር። እርሱ ባረፈበት ቦታ ዳመናዋ ታርፋለች፣ እርሱ ሲንቀሳቀስም ትንቀሳቀሳለች። እርሱ ከተኛ ማብራት ተኛ፣ ከእርሱ ጋር አብራ ከላይ ታጠልልለታለች አለ። የአላህ ሱብሓነሁ ወተዓላ እንክብካቤ ነው ይሄ። አንድ ሰው ታመጣልኛለህ ዳመና፣ ሲሄድ ጊዜ አብሮት የሚሄድ፣ ሲቀመጥ አብሮ የሚቀመጥ፣ ሲተኛ አብሮ ከእርሱ በኋላ አጠልሎ የሚቆይ፣ ይሄን ይመለከት ነበር እርሱ። ታቻው አለ ይህ ሁሉ ይሆናል፣ ይሄን ይመለከታል። ነቢያችን ሰለላሁ ዐለይሂ ወሰለም የዛኔ ያንን ነገር ሽጠው ይመለሳሉ። ይሄን ያይ ነበር ታማኝነታቸው። ሲሸጡ ጊዜ እንደዚህ የማሉ ምናምን የሚያጭበረብር እንዳልሆነ ተመለከተ። ይህን ሁሉ ምልክት ያይና ይነግራቸው ነበር። ይሄ ነው። አንድ ያለፍኩት አለ። ነቢያችን ሰለላሁ ዐለይሂ ወሰለም ገና በአስራዎቹ ቤት እያሉ አጎታቸው አቡ ጣሊብ ለንግድ ከሚሄዱት ነበረ፣ ከቁረይሽ ወደ ሶሪያ ወደ ሻም ልጅ እያሉ ማለት ነው። ገና 13 14 ምናምን አካባቢ እያሉ በዚህ ጊዜ አጎታቸው አቡ ጣሊብ የዛኔ በልጅነት እድሜያቸው ወደ ሻም ለንግድ ሲሄዱ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም እርሳቸውንም ይዟቸው ይሄዳል። እርሳቸውን ይዟቸው ይሄዳል።
በሄደበት ጊዜ ልክ ወደ ሻም አካባቢ እንደደረሱ በአንዲት ጊዮርጊስ ይባላል ሰውየው፣ ወይንም ቡሃይራ ተብሎ ይጠራል። የቅጽያ ስሙ ትክክለኛ ስሙ ጊዮርጊስ ይባላል። ይህ ሰው በጣም ትልቅ የእምነት አባት ነበረ። ከመጽሐፍ ሰዎች ነበረ። የመሲሁን መንገድ ከሚከተሉ ሰዎች ነበረ። ሐዲስ ላይ ነው አውጥቼ አሳያችኋለሁ፣ ማየት የምትፈልጉ ካላችሁ። ሶሒህ የሆነ ሐዲስ ነው። ሼክ አልባኒ ሶሒህ እንደሆነ ገልጸዋል። አዳምጡ። ይህ ሰውዬ ከሱሪያ የእምነት አባቶች መካከል ነበር። ከሩቅ አሻግሮ ሲመለከት ጊዜ አንዲት ዳመና አብራቸው ስትመጣ ጊዜ ያንን ይመለከታል። አብራቸው ትመጣለች። በተቀመጡ ቁጥር አብራ ትሆናለች። ልክ እንዲሁ ዛፍ ወደ እርሳቸው እንደዚህ ነብዩ ሰለላሁ ዐለይሂ ወሰለም ልክ ሲቀመጡ ጊዜ ያቺ ዛፍ ጠለል ብላ ዝቅ ብላ ወደ እርሳቸው ስታጠልላቸው ይመለከት ነበር። ይሄን ባየ ጊዜ በጣም ይደነቃል ይሄ ሰው። ወዲያው ምን አለ? ይሄማ የሆነ ነገር አለ። ምክንያቱም እነሱ ከዚያች ከመካ ነብይ እንደሚነሳ የመጨረሻው ዘመን ነብይ ከዛ እንደሚወጣ ያምኑ ነበር፣ ያውቁ ነበር። ከአረብ ምድር እንደሚነሳ ይፋቸዋል። ከዚያ በኋላ ምን አደረገ? ግብዣ ጠርቻችኋለሁኝ ወደ ቤቴ ማንም ሰው እንዳይቀር ብሎ ይሄ ጊዮርጊስ የሚባለው የእምነት አባት ይጠራቸዋል። እና አቡ ጣሊብ በዚህ ጊዜ ተደነቁ። በቤትህ እስከ ዛሬ ስናልፍ ነበር፣ አንድም ቀን ጋብዘህን አታውቅም። ዛሬ ምን ተገኝቶ ነው የጋበዝከን አሉት። እንዲህ መጋበዝ አልችልም አላቸው። ሚስጥሩን መናገር አልፈልግም። ትችላለህ እሱም ማለት ግብዣ አዘጋጀ። ማንም ሰው ከመካከላችሁ እንዳይቀር አደራ አላቸው። እሻሉ። ሁላቸውም መጡ። ነብዩ ሰለላሁ ዐለይሂ ወሰለም ሲቀሩ እርሳቸውን አንተ ልጅ ነህና ሕፃን ነህና ግመሎቻችንን እቃዎቻችንን ጠብቅ እዚህ ብለው አስቀምጠዋቸዋል። እሱ ዋና የፈለገው እርሳቸውን። ልክ ከገቡ በኋላ ማንም ሰው አልቀረም አይደል አላቸው። አዎ አልቀረም ማለት። እርግጠኛ ናቸው? አንድም ሰው አልቀረም? አዎ አልቀረም። አንድ ሕፃን ልጅ ሲቀር እርሱ ያን ያክል ቦታ የሚሰጠውም አይደለም፣ ለንግድም የመጣ ከትላልቆች አይደለም፣ ትንሽ ነውና እዛ አስቀምጠነዋል። እንዳይቀር እርሱም ማንም ሰው ጥሩልኝ አላቸው። ልክ ሲመጡ ጊዜ ነብዩ ሰለላሁ ዐለይሂ ወሰለምን ተመለከተ። ወዲያው የት እንዳየ ታውቃላችሁ? ትከሻቸውን ገለጠና አየ። የነብያት መደምደሚያ የሚለውን ማህተማቸውን ማየት ፈልጎ ነው። አለቅነት በጫንቃው ላይ ይደረገለታል ተብሎ ይሄ ተነግሯቸዋል። አለቅነት ማለት አምላክ በነብያት በኩል ለሰው ልጆች የሰጠው ትልቅ አለቅነት ማዕረግ ነብይነት ነው። ይሄንን የነብያት መደምደሚያ የሚለውን ማህተሙን ጀርባቸው ላይ ይመለከታል። ወዲያው አየና ይህ ጊዮርጊስ የሚባለው ወዲያው ተመለከተና ምልክትን ጠየቀ። ማን ነው አባቱ ብሎ ጠየቀ። እኔ ነኝ አባቱ ብሎ አቡ ጣሊብ ተናገረ። በፍጹም አባቱ አይደለህም ብሎ ተናገረ። እንዴት ይሄን አልክ? የዚህ የልጅ አባት በእርግጠኝነት ሳይወለድ ሙቷል ብሎ ነገረው። በጣም ደነገጡ እነዚህ ሰዎች። ያቻው አዎ አባቱ ሙቷል፣ እኔ ግን አሳዳጊው ነኝ። አሁን እንደዚያ ነው ነገር አለ። ስለዚህ አሁን ያለውና ለብቻው ወሰድ አደረገና አቡ ጣሊብን አንተ ምን ሆነህ አለው። አጎቱ ነኝ አለ። ቶሎ ብለህ ይሄን ልጅ አሁን ይዘህ ተመለስ ወደ መካ ወደ ቁረይሽ ምድር፣ አይሁዶች ካገኙት ይገሉብሃል አሉ። አይሁዶች ነብያትን በመግደል የታወቁ ናቸው። ይሄ ልጅህ የመጨረሻው ዘመን ነብይ ይሆናል ብሎ ቃል በቃል ይነግረዋል። ይታቻል አይደል? ይሄ ልጅ የመጨረሻው ዘመን ነብይ እርሱ ነው የሚሆነው። እባክህ አይሁዶች እንዳያዩት፣ እኔ ያየሁትን ካዩ ይገሉብሃል፣ ቀጥታ ይዘህ ተመለሳሉ። ወዲያው ወዴት ይዞ ይመለሳል? ንግድን ትውት አደረገና ለእርሳቸው በጣም ይሳሳል። ያጎታቸው በጣም ይወዳቸዋል። አላህ በቁርአን ላይ ሁሉ መስክሮለታል። ወሁም የንሀውነ ዐንሁ ወየንአውነ ዐንሁ ያለው ስለ አቡ ጣሊብ ስላጎታቸው ነው። ከእርሱ ይከላከሉለታል፣ እነርሱ ግን ከመንገዱ ይርቃሉ ብሎ ገልጿቸዋል። ወዲያው ይዞ ተመለሰ ነብዩ ሰለላሁ ዐለይሂ ወሰለም እንደዚህ እየሸፈናቸው ማለት ነው። እና ይህ ሁሉ ታሪክ ተገልጿል። እና ያ ነው አምላክ አላህ ሱብሓነሁ ወተዓላ ለእርሳቸው ያደረገው እንክብካቤ። ይሄንን ሐዲስ አሁን ላውጣላችሁ። የጊዮርጊስ ታሪክ ሼክ አልባኒ ሐዲሱን ዘግቦታል፣ አስተላልፎታል። ሶሒህ እንደሆነ ገልጸዋል። እሱ በነ ትርሚዚም ላይ በሌሎች ላይ ተዘግቧል። ቅሰት ቡሃይራ መዐ ነቢይ ሰለላሁ ዐለይሂ ወሰለም قصة
بحيرة الراهب مع الرسول صلى الله عليه وسلم. ايش ترمذي 3620 ياونا من يلال هل تصح قصة الرسول صلى الله عليه وسلم مع البحيرة؟ قصة بحيرة الراهب وابن أبي شيبة في المصنف والبيهقي في دلائل النبوة والحاكم في المستدرك وغيرهم عن عبد الرحمن ابن غزوان قراز بن نوح قال أخبرنا يونس بن أبي إسحاق عن أبي بكر بن أبي موسى الأشعري عن أبيه قال خرج أبو طالب إلى الشام. أبو طالب ودا شام ودا سوريا والتايلاند ومعه النبي وخرج معه النبي صلى الله عليه وسلم كرسم قال النبي صلى الله عليه وسلم أبروت ودو في أشياخ من قريش كقريش كهونو تلالك سوش قال فلما أشرفوا على الراهب ودا منقسهم قاب درسوا كزيلا هي بحيران هبطوا فحلوا رحالهم ወረዱና እንስሳቶቻቸውን እቃዎቻቸውን ግመሎቻቸውን የጫኑትን እዚያ ፈቱና አስቀመጡ። فخرج إليهم الراهب ይሄ መነኩሴ ወደ እርሳቸው ወጣ። وكانوا قبل ذلك يمرون به ከዚያ በፊት በርሱ በር ፊት ያልፉ ነበር ቁረይሾች። فلا يخرج إليهم አንድም ቀን ዞር ብሎ ወጥቶ አይቷቸው አያውቅም ነበር። ለአምልኮ ብቻ እንትን ያለ ሰው ነበር። ولا يلتفت ዞር ብሎም አይቷቸው አያውቅም ነበር። የዛኔ ግን ወጣ። قال فهم يحلون رحالهم የዛኔ እቃቸውን እየፈቱ እየተመለከተ እንዲህ አላቸው። ይህ ቄስ فجعل يتخللهم الراهب በእነርሱ መካከል እየሰነጠቀ ያልፍ ጀመር حتى جاء እስኪመጣ ድረስ فأخذ بيد رسول الله صلى الله عليه وسلم ነብዩ صلى الله عليه وسلم እጃቸውን ያዛቸው فقال هذا سيد العالمين ያዝ አደረጋቸውና ምልክቱን ካየ በኋላ ይሄ የዓለማት ሁሉ አለቃ የሚሆነው ልጅ ነው አለ። ቃል በቃል ያው هذا رسول رب العالمين ይሄ የዓለማቱ ጌታ መልእክተኛው የወደፊት እርሱ ነው አለ። يبعثه الله رحمة للعالمين ለዓለማት እዝነት አምላክ የሚልከው ልጅ ይሄ ነው ብሎ እጃቸውን ይዞ ተናገረ። ላሳያችሁ፣ ተመልከቱ። ቆይ ላሳያችሁ፣ ራሱ ላውጣላችሁ። فجعل الراهب ቄሱ ተናገረ ያለ ቃል በቃል ይናገራል። የመሲሁ ተከታዮች እውነተኛው ነብይ ይመጣል ብለው የሚጠብቁ እውነተኛ የመጽሐፉ ሰዎች እንደነበሩ ቃል በቃል አንደኛው ይሄኛ ነው። እሺ ኧረ በፈጣሪ እንዴት ነው ይሄን ነገር ማስወገድ የምችለው? ይሄን እንዴት ላስወግደው? ልጆች ሰሞኑን ያመጣ ነው። ይሄ ደግሞ ወደ አማርኛ ልክ ስቀይረው ይሄን ከጎን ያመጣዋል። ይሄን ወደ ጎን ስገፋው አይገፋም። ለሽ የምታውቁ ሰዎች አላችሁ። ወደ አማርኛ ቀይሬላችሁ ነበር። ያው እዚህ ጋር ታሪኩ ያውና አላህ የዓለማት እዝነት አድርጎ የሚልከው እርሱ ነው እያለ እየተናገረ ኤክስ የምትለው የት ነው ያለችው? ኦኬ እቺ ከላይ ያለችው አደረኳት፣ ግን ያው እንትን አላለም። ከጎን ያለውን እንትን ሊያስወግድልኝ አልቻለም። ያው እዚህ ጋር ነው የዓለማቱ ጌታ መልእክተኛ አድርጎ የሚያስነሳላቸው እርሱ ነው ይላል። እሺ ወደ አረበኛው ልመልሰው። ያው ወደ አረበኛ ሳድርገው እንትን ይላል። እሺ ያው እዚህ ጋር እሺ እስኪ እንዳለ ኮፒ አድርጌ ወስጄ ወደ አማርኛ ልቀይረው። እዚህ ጋር ይሄንን እንደዚህ ላድርገውና ወደ አማርኛ ልቀይርላችሁ። እሺ ወደ አማርኛ ልቀይረው። በትክክል ከተረጎመው ጉግል አለይሂ ሰላም ወደ አማርኛ ልቀይርላችሁ። ምን ይሻላል? ኦሮማኛ ለምን አትረጉምልንም? ዝም ብለህ ተው፣ ችግር የለውም። ያው ቃል በቃል እያሳየን ከሰጠን ቃል በቃል ልተርጉምላችሁ።
من ይላል ያው فهم يحلون رحالهم እነርሱ እቃዎቻቸውን እየፈቱ فجعل يتخللهم الراهب راهب ማለት መነኩሴ ማለት ይሄ መነኩሴ ወደ እነርሱ እንትን እያለ መጣ። በቃ ምንኩስና የገባ ሰው ነው። የዛኔ የመሲሁ ተከታይ ነን የሚሉ ሰዎች ምን ያደርጉ ነበር? ከምድራዊ ህይወት ርቀው ስለ ቀጣዩ ዓለም ብቻ አምልኮ ለመፈጸም ለብቻቸው ተገንጥለው የራሳቸውን ቤተ አምልኮ ይዘው የሚኖሩ አካሎች ናቸው። እነዚህ መነኩሴዎች ከነዚያ መካከል አንደኛው ነው። ወደ እነርሱ መጣና ሐታ ጃአ ፈአኸዘ ቢየዲ ረሱል ሰለላሁ ዐለይሂ ወሰለም የነቢ ሰለላሁ ዐለይሂ ወሰለም እጅ ያዝ ያደረገና ፈቃለ ሃዛ ሰይዱል ዓለሚን ይሄ ነው የዓለማት ሁሉ አለቃ ናቸው። ሃዛ ረሱሉ ረቢል ዓለሚን። ቆይ ከዚህ ጋር ጀምሮ ያለውን ይሄ ሊተረጉመው ይችላል። ይሄን እችን ትንሽ እንትን ልበላትና ኮፒ ላድርጋት። እርሱም ይላል ወረደ መነኩሴውም መጥቶ የአላህን መልእክተኛ ሰለላሁ ዐለይሂ ወሰለም እጅ እስኪይዝ ድረስ በመካከላቸው ይሄድ ነበር አለ እና ምን አለ? ይህ የዓለማት ጌታ ነው። ይቅርታ አማርኛው ጌታ ብሎ ተረጉመው ሰይድ አልዓለሚን ማለት የዓለማት ሰዎች ሁሉ አለቃ ማለት ነው። የዓለማት ሁሉ አለቃ ማለት ነው። እሺ ይህ የዓለማት ጌታ መልእክተኛ ነው አለ። ቀጥሎ አላህም ለዓለማት እዝነት አድርጎ ይልከዋል ብሎ ነገራቸው። ይህ የዓለማት ሁሉ አለቃ ነው፣ የዓለማት ጌታ መልእክተኛው ይሄ ነው አላቸው። አላህም ለዓለማት እዝነት አድርጎ ይልከዋል ይሄ ልጅ ብሎ ተናገረ። የሚላቸው እዚህ ጋር ተመልከቱ። ሃዛ ሰይድ አልዓለሚን እርሱ የዓለማት ሁሉ አለቃ ነው አላቸው። ወሃዛ ረሱሉ ረቢል ዓለሚን ይህ የዓለማቱ ጌታ መልእክተኛ ነው። የብዓሱሁ ላሁ ረሕመተን ሊልዓለሚን ለዓለማት እዝነት አድርጎ ወደፊት ያስነሳዋል ብሎ ነገራቸው። ተመልከቱ። ፈቃለ ለሁ አሽያኽ ሚን ቁረይሽ فقال إنكم حين أشرفتم ما علمك بهذا فقال إنكم حين أشرفتم من العقبة أسفل من كتفه مثل التفاحة እንግዲህ ምን አላቸው እዚህ ቦታ ላይ የቁረይሽ ሰዎች ጠየቁት። እንዴት ይሄን ልታውቅ ቻልክ አሉት። አንደኛ እናንተ ከዚያ ስትመጡ ጀምሬ እያየኋችሁ ነበር። ዛፍም ሆነ ምንም አይነት ነገር እርሱን ባዩ ጊዜ ሲሰግዱና ሲያጎነብሱ መመለከት ነበር፣ አይ ነበር አላቸው። ሌላው ነገር ከዚህ በላይ ደግሞ በትከሻዎቹ መካከል እንደዚህ በይነ ከቲፈይሂ በትከሻዎቹ መካከል የነብያት መደምደሚያ የሚለው ማህተም ያውና አላቸው። ገብታችኋል? ይህንን ያውና ኻቲሙ ንቡዋ ማለት የነብያት መደምደሚያ የሚለው أسفل وكتف عقبيه يعني أسفل كتفيه يتكشاچو بوتا زق بلو زي تكشاچو مكاكل لا የነብያት መደምደሚያ የሚለው ማህተም አያለሁ። ثم رجع فصنع لهم طعاما فلما أتاهم به وكان هو في رعية الإبل قال أرسلوا إليه فأقبل وعليه غمامة تظله ከዚያም በኋላ ግብዣን ሰራና ጠራቸው። ثم رجع ከዚያም ተመለሰ فصنع لهم طعاما ምግብን ሰራላቸውና ጋበዛቸው። فلما أتاهم به ያንንም ይዞላቸው በመጣ ጊዜ ወካነ ሁወ ፊ ረዕየት ልእብል እርሱ ግመሎቹ በሚጠበቁበት በተቀመጡበት ቦታ ላይ ነበሩ። ነቢ ስ ላ ስለም ቅድም እንዳልኳቸው ቃለ አርሲሉ ኢለይህ ወደ እርሱ መልእክት ላኩለት እርሱንም ማስመጡት አላቸው። ነቢ ስ ላ ስለምን ይዛችሁት ነው እርሱን ያን ልጅ ይዛችሁልኝ ነው አላቸው። ፈአቅበለ ነቢ ስ ላ ስለም መጡ። ሲጠሩ ጊዜ ወዐለይህ ገማማ ትظልሁ በእርሳቸው ላይ የምታጠልልላቸውን ዳመና ይመለከት ነበር። ልክ ሲመጡ ዳመናዋ አብራቸው ትመጣለች፣ ፀሐይ እንዳይነካቸው ማለት ነው። አላህ ስብሐነሁ ወተዓላ እናድርገው ነው። ፈለማ ደና ሚን አልቀውሚ ወጀደሁም ቀድ ሰበቁሁ ኢላ ፈይእ ሸጀራ ፈለማ ጀለሰ ማለ ፊ ፈይእ ሸጀራ ዐለይህ ፈቃለ እንظሩ ኢላ ፈይእ ሸጀራ ማለ ዐለይህ። ከዛ ነቢ ሰለላሁ ዐለይሂ ወሰለም ወደዚያ መጥተው ልክ ሲመለሱ ጊዜ ዛፏ ወደ እርሷ ዝንብል ብላ ስታጠልልላቸው ደግሞ ተመለከተ። እርሳቸውን እያስተዋለ እያየ ነበር። ይሄ ነክሲ ተመልከቱ ዛፏ እንዴት እንደምታጠልልለት እያለ ይነግራቸዋል። ቃለ ፈበይነማ ሁወ ቃኢሙን ዐለይሂም ወሁወ ዩናሽድሁም አላ የዝሀቡ ቢሂ ኢለ ሩም አደራ ወደ ሮማውያኖች ጋር ይዛችሁት እንዳትሄዱ ለምናችኋለሁ እያለ ይለምናቸው ነበር። ይሄ ቄስ ማለት ነው። ፈበይነማ ሁወ ቃኢሙን ዐለይሂም እርሱ በመካከላቸው ላይ ቆሞ ሳለ ወሁወ ዩናሽድሁም እርሱ በአምላክ ስም እየያዘ እየለመናቸው አላ የዝሀቡ ቢሂ ኢለ ሩም ወደ ሮማ እንዳይወስዱት ፈኢነ ሩም ሮማውያኖች ኢን ረአውሁ ካዩት ዓረፉሁ ብሲፋ በባህሪው ያውቁታልና
ፈየቅትሉነሁ ይገሉባቸዋል፣ አትውሰዱት አላቸው። ፈልተፈተ ፈኢዛ ቢሰብዐትን ቀድ አቅበሉ ሚነ ሩም ፈስተቅበለሁም ፈቃለ ማ ጃአኩም ቢህ ቃሉ ጂእና አነ ሃዛ ነቢይ ኻሪጁ ፊ ሃዛ ሸህር። ምን ይላል? ፈበይነማ ሁም ይሄን እየተናገረ ያለ 7 ሮማውያኖች ወደ እርሱ ጋር መጡ ይላል። ተመልከቱ። ፈልተፈተ ዘወር ሲልም ይሄን ተናግሮ እንደጨረሰ ፈኢዛ ቢሰብዐትን ቀድ አቅበሉ ሚነ ሩም ከሮማውያኖች የሆኑ 7 አካሎች ወደዚህ ቀሳውስት ጋር ቄስ ጋር መጡ። ፈስተቅበለሁም ተቀበላቸው። ፈቃለ እንዲህ አላቸው፣ ይሄ ቄስ ማ ጃአኩም ቢህ ምንድነው እንድትመጡ ያደረጋቸው አላቸው። ቃሉ እንዲህ አሉት፣ ጂእና መጣን ወደ አንተ አነ ሃዛ ነቢይ ኻሪጁን ፊ ሃዛ ሸህር ይህ ነቢይ የመጨረሻ ዘመን ነቢይ በዚህ ወር ላይ እንደሚነሳ ሰምተናልና ፈለም የብቀ ጠሪቁን ኢላ ቡዒሰ ኢለይህ ቢኡናስ አንድም መንገድ አልቀረም ሰዎች በዚያ መንገድ የተላኩ ቢሆን እንጂ ወደ አንተም ተልከን መጥተናል። ወኢና ቀድ ኡኽቢርና ኸበረሁ እኛ ስለ እርሱ ዜና ተነግሮናል። ፈቡዒስና ኢላ ጦሪቂከ ሃዛ ወደዚህ መንገድህ ደግሞ ልናጣራ ተልከን ነው አሉት። ማንም መንገድ የለም በዚያ መንገድ ላይ ስለዚያ መጨረሻ ዘመን ነቢይ የሚነሳውን አጣሩ ተብሎ የተላከ ቢሆን እንጂ ወደ አንተም የመጣ ነው እኛ ተልከን። ቃል هل خلفكم أحد وهو خير منكم قالوا إنما أخبرنا خبره بطريقك هذا قال أفرأيتم أمرا أراد الله أن يقضيه هل يستطيع أحد منكم من الناس رده قالوا لا قرية يكون هل خلفكم أحد هو خير منكم كأنانت بستجرب عندك هل أرسو كأنانت يتشالي هنا አላቸው قالوا إنما أخبرنا خبره بطريقك هذا እኛ በዚህ መንገር ላይ በአንተ መንገር ላይ ስለ እርሱ ዜና ተነግሮን ነው በዚህ እንደሚያልፍ قال أفرأيتم مسكين ገሩኛ አላቸው ይቄስ أمرا أراد الله أن يقضيه هل يستطيع أحد من الناس رده አምላክ ሊያደርገው የወሰነውን ነገር ሰዎች ሊመልሱት ይችላሉ ብላችሁ ታምናላችሁ አላቸው። መጀመሪያ አምላክ ልከዋለሁ ብሎ ተናግረው ከሆነ በነቢያት በኩል ሰዎች ያንን የአምላክን ውሳኔ ሊመልሱ ይችላሉ ብላችሁ ታምናላችሁ አላቸው። ቃሉ ላ ኧረ በፍጹም አሉት። ቃል ፈባየዑሁ ከእርሱ ጋር ቃል ኪዳን ተገባቡ። በቃ እነሱ ሰዎች ወአቃሙ መዐሁ ከእርሱም ጋር ቆዩ። ቃል አንሹዱኩም ቢላህ በአላህ እለምናችኋለሁኝ አላቸው። የሰው ገብታችኋል አይደለ? በአላህ እለምናችኋለሁኝ አላቸው። ከዛስ አዩኩም ወልዩሁ ቃሉ አቡ ጣሊብ። እንግዲህ ወደ ቁረይሻውያን ጋር ዘወር አለና ይሄ ሰውዬ ከእርሱ ጋር ቃል ኪዳን ተገባቡ ይላል። ወአቃሙ ዒንደሁ ከእርሱም ጋር ቆዩ። ቃል አንሹዱኩም ቢላሂ አዩኩም ወልዩሁ በአላህ ስም እለምናችኋለሁኝ የትኛው ነው የዚህ ልጅ ተጠሪ አላቸው። የዚህ ልጅ ተጠሪ ማን ነው ብሎ ይጠይቃቸዋል። ከዚያ በኋላ ቃሉ አቡ ጣሊብ ነው አሉት ይላል። አቡ ጣሊብ ነው አሉት ይላል። ፈለም የዘል ዩናሽድሁ እርሱን ከመለመን አልተወገደም በአላህ ስም ሐታ ረደሁ አቡ ጣሊብ እስኪመልሰው ድረስ። ልክ እነዛ ሮማውያኖች መጥተው በጠየቁ ጊዜ ያንን ካወራቸው በኋላ ዘወር አለድልና ወደ ቁረይሻውያን አደራ ይሄን ልጅ ባካችሁ መልሱ እያላቸው ነው። አቡ ጣሊብ ፈለም የዘል ዩናሽድሁ ሐታ ረደሁ አቡ ጣሊብ እስኪመልሰው ድረስ እርሱን ከመለመን አልተወገደም መልሰ ይሄ ልጅ እያለ ወበዐሰ መዐሁ አቡበክርን ቢላለን وبعث معه أبو بكر يعني بلالا وزوده الراهب من الكعك والزيت እንግዲህ የሚበላ ምናምን እንደዚህ አሲዞ ይሄንን ይዘህ መልስ ይሄ ልጅ ስንቅ ይሆናል ይሄ ብሎ ይሄ ቄስ ለአቡ ጣሊብ ሰጠው ይዞ እንዲመለስ وهذا الخبر يعني رواته ثقات ይላል። ይሄ ዘገባ ዘጋቢዎቹ ታማኞች ናቸው። قال الترمذي هذا حديث حسن غريب لا الا من هذا حديث حسن ጥሩ ይሆን حديث ነው ብሏል። وقال الحاكم هذا حديث صحيح على شرط الشيخين ولم يخرجاه በቡኻሪ እና በሙስሊም መስፈርት ይህ ሐዲስ ትክክለኛ ሰው የሆነ ሐዲስ ነው እነርሱ ባያወጡትም ብሎ ይናገራል። ومدار اسناد هذه القصه على عبد الرحمن بن غزوان يعني قال البيهقي قال ابو العباس محمد بن يوسف እሺ እና ይሄን ይመስላል። ይህ ሐዲስ የነቢያችን ሰለላሁ ዐለይሂ ወሰለም የልጅነታቸው ታሪክ ነው። ቀሳውስቶች አግኝተዋቸው ነቢይ ከመሆናቸው በፊት አይተዋቸው ያዩና የመሰከሩ አካሎች ናቸው። هذا رسول رب العالمين ይህ የዓለማቱ ጌታ መልእክተኛ ነው ብለው የተናገሩላቸው ነው ማለት ነው። ይህን ይመስላል። ጀዛከላሁ ኸይረን ኡስታዝ አመሰግናለሁ። በቂ በላይ መልሳን ቴንክ ዩ። እሺ ልጆች ትንሽ ቁርአን እንቀራለን።